ኮንግራ ብራዘር ሁለተኛ ልጅ ተደግሟል ይላል። አልችልም በዚህ ታይም በዚህ ልክ ደግሞ ሾው አታድርግ፣ አታስመስል። ልጄን ወደዋለሁ ምናምን ትላለህ። ራሱ ጊዜውን ጠብቆ ለሚታይ ነገር ሩታ ራስሽን ለምንድን ነው በዚህ ልክ እንትን ማለት የፈለግሽው? እኔ ሊገባኝ አልቻለም ማለት ነው። እግዚአብሔር ይመስገን ሁለተኛ ልጅ ስላረገዝሽ፣ ግን ደግሞ እንደ አባት ማወቅ አለበት። አውቆ ኃላፊነቱን መወጣት ካለበት ኃላፊነቱን ይወጣ። እኔ አይመለከተኝም ኃላፊነቴን አልወጣም ብሎ ልክ አንቺ በተደጋጋሚ በዛሬው ቪዲዮ ላይ እንደተናገርሽው ለሾ ከሆነ እዛ ጋር ልጁን መውደዱን ለማሳየት የሚሯሯጠው ይሄ ራሱን ነው ሊያስገምት የሚችለው ማለት ነው። የምሬን ነው የምልሽ። በዚህ ልክ አንቺ ክብርሽን ልታጪ የምትችይበት፣ በዚህ ልክ ዋጋ ልትከፊ የምትችይበት ምክንያት ይኖራል ብዬ አላስብም። ልቡ ለሸፈተ ሰው ማለት ነው። አብርሃም ኦልሬዲ ልቡ የሸፈተ ሰው ነው። እግዚአብሔርን ሁኔታዎችን በደንብ ለመመልከት ሞክሮ የሚያደርጋቸውን ነገሮች በደንብ ለማየት ሞክሩና በጣም ልቡ ምን ያክል ወደ ሄርሜላ እንደሸፈተና ሩታ ከዚህ በኋላ አይደለም ሌላ ተጨማሪ ልጅ ሌሎች ብዙ ነገሮችን ብታደርግም ወደ ሩታ የመመለስ ፍላጎት እንደሌለው በደንብ እየታየ ነው። ከዛ ውጪ ደግሞ ማለት ነው ለሁሉም ነገር አንቺን ተጠያቂ አድርጎ ለማሳየት የሚሄድበት ርቀት እጅግ በጣም ነው እየገረመኝ ያለው ማለት ነው። እሱ ሰላም ፈላጊ፣ አንቺ ጨቅጫቃዋ፣ እሱ በቃ ተለይቶሽ የራሱን ህይወት መኖር የጀመረ ሰው፣ አንቺ እየመጠሽ የምትጨቃጨቂ አይነት ሰው አድርጎ ለማሳየት የሚጥረው ጥረት ሁሌ በጣም ይገርመኛል ማለት ነው። እሷ እንደዚህ ናት ብሎ አሁን ለኤፍሬም አንቺን እያስነጨሽ ነው። ኤፍሬም ሲጀመር ይኸውልህ ሩታ ትክክል መሆኗን ስላወቀ ነው አንተን ትቶ ከእሷ ጎን መቆምን የመረጠው ማለት ነው። እንደ ሌሎቹ እያጨበጨበ ከአንተ ጋር መቆምን አልመረጠም። ሩታ ጋር እውነት እንዳለ ስለሚያውቅ ነው። ስለዚህ ለኤፍሬም ሩታን እንደ ጨቅጫቃህ እንደ ተናጋሪ የሆነ እንደ መጥፎ አድርገህ ለማሳየት እየሄድክበት ያለው ርቀት ደስ አይልም። ሲጀመር በቃ ያንተ ከሆነ እኮ ምንም ሌላ ታምር የለውም። እየተናገረች ነው እቺ ልጅ አይደለ? እኔ ሌላ በልዑሌም በኩል ምንም አይነት ነገር እየጠየቅኩት አይደለም። አሁንም አባትነትን እንድታረጋግጥልኝ እንጂ ሌላ ታሪክ የለውም እያለች ነው። ስለዚህ ይሄ ጊዜውን ጠብቆ መታየት የሚችል ነገር ነው። እኔ ሩታ እንደዚህ አይነት ቢግ ሚስቴክ ትሳሳቻለሽ ብዬ በፍጹም አልጠብቅም አሁንም ማለት ነው። ምናልባት ከአብርሽ ጋር እታረቃለሁ ብለሽ እንደዚህ አይነት የወረደ የደከመ ሀሳብ አምጥተሽ ከሆነ ራስሽን ከማስገመት ውጭ ከዚህ ነገር ልታገኝ የምትሽው ትርፍ እንደሌለ አስቀድሜ ልነግርሽ እፈልጋለሁ። ምናልባት አርግዣለሁኝ በሚል ሞመንት አብርሃምን ወደ ራሴ መልሳለሁኝ ብለሽ አስበሽ ይህን አደገኛና እስከዛሬ ከተጫወትሻቸው ዳንጀር የሆነውን ማለት ነው እጅግ በጣም መጥፎ የሆነውን ጨዋታ ለመጫወት እየሞከርሽ ከሆነ እመኝኝ እስከዛሬ ከተቀጣሽባቸው ቅጣቶች በላይ አሁን በደንብ ተቀጫለሽ። ሲጀመር ልቡን የሸፈተ ሰው በዚህ ልክ መመለሱ ለአንቺ ምንድን ነው ጥቅሙ ነው ይሄን ትልቁ ጥያቄ ማለት ነው። አብርሃም እንደምትመለከቱት ነው። በቃ በምንም አይነት ሁኔታ ሩታ ለማየት ሁሉ የጠላ ነው የሚመስለው። እንግዲህ የዛሬውን ቪዲዮ በደንብ እስከ መጨረሻ የተመለከታችሁ ሰዎች በደንብ ይገባችኋል ብዬ አስባለሁኝና ለማየት ሁሉ የጠላ ነው የሚመስለውና እንደዚህ አይነት ሰውን ወደ ቤትሽ አስገብተሽ ለምን ድጋሚ እየተሳቀቅሽ ለምን ድጋሚ እያለቀስሽ መቀጠልን ምርጫሽ እንዳደረግሽ አይዶ ነው ሊገባኝ አልቻለም። አንቺ እኮ ይህንን ትዳር ለማዳን የተቻለሽን ያክል እየሞከርሽ እንደሆነ ሁላችንም እየተመለከተን ነው። ቀነኔ በለቀኩት ቪዲዮ ላይ ተናግሬዋለሁ። የቻልሽውን ነገር እያደረግሽ ነው። ይህንን ነገር ተመልካችም በአብርሃምም በአንቺም ዙሪያ ያሉ ጓደኞችሽ በደንብ ስለሚያውቁ በደንብ ሰፖርት እያደረጉሽ ነው። ልቡን የሸፈተ ሰው በዚህን ያክል ልክ ለመመለስ መጣሩ ለአንቺ ምንድን ነው ሊሰጥሽ የሚችለው ፋይዳ? ይሄ አብርሃም ተመልሶ ቢመጣ ድጋሚ አሁንም ሌላ ሴት ሲሄድ ድጋሚ አሁንም ወደ ሄርሜላ ሲሄድ አንቺን ከማስለቀስና ድጋሚ ትዳርሽ ውስጥ ትልቅ ችግር ከማምጣት በዘለለ የአብርሃም መመለስ እኔ የዚህን ያክል ፋይዳው እየታየኝ አይደለም። ምክንያቱም ምን ያክል ልቡ እንደሸፈተ ምን ያክል ልቡ ከሄርሜላ ጋር እንደሆነ በተደጋጋሚ እየተመለከተን ስለሆነ የሩታ የዚህን ያክል መድከም አስፈላጊ ነው ብዬ አላስብም። ምናልባት እኔ እንደዚህ መድከም አስፈላጊ ነው ብዬ የማስበው ከዚህ በፊትም እናገራለሁ። እኔ አሁንም ቢሆን አብርሃም መመለስ የሚችልበት እድል ቢኖርና ልቡ ንጹህ ሆኖ መመለስ የሚቻልበት እድል ስል ግን ልቡን ሄርሜላ ጋር አድርጎ እዚህ ጋር ልክ ሩታ እንዳለችው ለሾው የሚመለስ ከሆነ ትዳርን አያድነውም። እውነታውን እንነጋገር ማለት ነው። ስለዚህ ይሄ ልጅ ጥፋቱ ገብቶት ልጁና ሚስቱን ጥሎ በመውጣቱ ተጸጽቶ የሚመለስበት እድል ካለ እኔ በየትኛውም ሰዓት አሁንም ቢሆን አብርሽና ሩታ አብረው ቢሆኑ ደስ ይለኛል። ግን ደግሞ ልቡ እዛ ሆኖ ይሄ ልጅ ተመልሶ ቢመጣ
ምንም የሚፈይደው ነገር የለም። ትዳር ነው፣ አብራችሁ ነው የምትኖሩት፣ አብራችሁ ነው የምታድሩት፣ ብዙ ነገራችሁን አብራችሁ ነው የምታሳልፉት። ድጋሚ የግጭት መንስኤ ሊሆን ይችላል። እሱ አምኖበት ቤቴን፣ ሚስቴን፣ ልጄን ብሎ እስካልተመለሰ ድረስ የግጭት መንስኤ ከመሆን ውጭ ድጋሚ ትዳራችሁን አደጋ ላይ ከመጣል ውጭ የሚፈይደው ነገር እንደሌለ እንድታቂ ይፈልጋሉ ማለት ነው። እኔ አሁን ባለው ደረጃ እውነታውን እንነጋገር ከተባለ አብርሃም ወደ ሩታ የመመለስ ምንም አይነት ፍላጎት እንደሌለው ነው እየተረዱ ያሉት። ቢኖረው ኖሮ እኮ አንቺ በተደጋጋሚ እድሉን እየሰጠሽ ነበር። ራስሽን ዝቅ አድርገሽ ይቅርታ ከመጠየቅ አንስቶ በጣም ብዙ ነገሮችን አብርሃም ወደ አንቺ እንዲመለስ እየሞከርሽ ነው። እሱ ፍላጎት ስለሌለው ነው እነዚህ ነገሮች በሙሉ ኢግኖር እያደረገብሽ ያለውና እኔ አሁንም ቢሆን አብርሃምን ለመመለስ ብለሽ ይሄ ምናልባት እርግዝናውን ዋሽተሽ ይህን አደገኛ የሆነ ጨዋታ ትጮቻለሽ የሚል እሳቤ የለኝም። በእንደዚህ አይነት ነገር ደግሞ ቀልድም ይኖራል የሚል እሳቤ የለኝም። ይሄ እርግዝና እስከተፈጠረ ድረስ ራሱ ጊዜውን ጠብቆ መታየት የሚችል አይነት ነገር ነው። ልደብቅ አላሳየም ብትይ እንኳን መከላከል የምትችይበት አይነት ነገር አይደለም እና የዛን ጊዜ አሁን ላይ በተናገራቸው አሁን ላይ ካፉ ባወጣቸው ነገሮች የሚያፍረው ራሱ ነው። የዚህን ያክል አንቺ መጨነቅ የለብሽም የሚል ሀሳብ ነው እንደኔ ያለኝ ማለት ነው። የምሬን ነው የምልህ። አንተም ደግሞ እንደዚህ አይነት ንግግሮችን ለመናገር መፍጠን አለብህ ብዬ እንደኔ አላስብም። በቃ የፈለገ ነገር ቢሆን ማለት ነው። እኔ አይሚን አላቅም። እኔ እንጃ የአብርሃምን እንትን እየነካሁኝ ከሆነ እኔ አይገባኝም ግን የፈለገ ነገር ቢሆን ማለት ነው ሄደህ አብረሃት ሄደህ እንደ ውስጥ ጥርጣሬ ካለ ይሄንን ነገር አልቀበልም እንኳን የምትል ከሆነ እዚህ ጋር እነዚህ አይነት ንግግሮችን ከምትናገር ይልቅ ልጅህን አሁን አልፈለገም እንዳልክ ነው ብዙ ሰው እየተረዳ ያለው። ሜቢ አንተ ይሄንን ንግግር መናገር ፈለገ ላይሆን ይችላል እዚህ ጋር ይሄንን ኮንቨርሴሽን ያደረከውና ሄደህ አብረሃት ሄደ ይህንን ነገር አረጋግጠ እንደ ውስጥ ምናልባት በማከላችሁ ከተፈጠረው ነገር አንፃር እውነት ነው ጥያቄ ባያስነሳ ምንም የሚገርም ነገር አይደለም። ምክንያቱም ሩታ አንተን ለመመለስ ጥረት እያደረገች ነው። አንተን ለመመለስ እያደረገች ካለችው ጥረት አንፃር እንደዚህ አይነት ጌሞችን መጫወት ጀምራ ነው ብሎ ጭንቅላትህ እያሰበ ከሆነ አብረሃት ሄደ ቀላል ነገር እኮ ነው። የፈለክበት ቦታ ይዛሃት ሄደ ይህንን ነገር እርግጠኛ ሆነ መምጣት ትችል ነበር። ያንንም ማድረግ አልፈለክም። አሁን ላይ ይህንን ነገር እርግጠኛ መሆኑ ከማንም በተሻለ ለአንተ ነው ጥሩ የሚሆነው ብዬ አስባለሁ። እኔ አንዳንድ ጊዜ እዚህ በተለይ ሚዲያ ላይ የምንመጣ ሰዎች በጣም መረዳት ያለብን አንድ ነገር ምንድን ነው፣ እያንዳንዷ ነገር ትቀመጣለች እና ተቆራርጣ ደግሞ ለተፈለገው ዓላማ መዋል ትችላለች። ዛሬ አንተ በሆነ አይነት መንገድ ሆነ የተናገርካቸው ንግግሮች አሉ። ነገ ምናልባት ይሄ ነገር እውነት ሆኖ እንደተባለው ልጅ ሊወለድ ይችላል፣ ወይም ወንድ ወይም ሴት ልጅ ልታገኝ ትችላለህ። ይሄ ንግግርህ ደግሞ ማለት ነው አንተ ከፔጅ ላይ ብታጠፋ ከሌሎች ቦታ ላይ ቢጠፉ በጣም ብዙ ቦታ ተበታትኖ ነው ያለው። የእናንተ ቪዲዮ ተቆራርጦ በጣም ብዙ ቦታ እንደሚፖሰት እናንተም ታውቃላችሁ እና ነገ ልጆቻችን ሲያዩ ምን አይነት ፊሊንግ ያድርባችኋል የሚለውን ነገር እንደኔ እያሰባችሁ አይመስለኝም። ዛሬ ላይ በተለይ በእንደዚህ አይነት አጋጣሚ የምናወጣቸው ንግግሮች ነገ ላይ ዋጋ ያስከፍሉናል እና እኔ ጀስት እንደዚህ ከምትሆን ሄደ ይህንን ነገር ማረጋገጥ ብትችል እንደኔ ደስ ይለኛል። ከዛ ውጭ ግን ልብህ ሙሉ በሙሉ ሄርሜላ ጋር እንደሆነና ወደ ሩታ መመለስ እንደማትፈልግ ዛሬ እኔ ራሱ ከምትሆናቸው ነገሮች በደንብ ተረድቻለሁኝ እና በተቻለህ መጠን ሩታ የልጅህ እናት ነች። ሰዎች እንዲጠሏት ወይም አጠገቧ ያሉ ሰዎች በሌላ ፖዘቲቭ ወይም በተጨቃጫቂ ወይም በነጭናጫ አይነት ፊሊንግ እንዲስሏት ለማድረግ የምታደርጋት ጥረት እኔ አትመቸኝም። ዛሬም ያንን ነገር አይታል። እሷ እንደዚህ ናት ብለህ በኤፍሬም ልታስነጫት በተመልካች ልታስነጫት እየሞከርክ ነውና ይሄ ነገር ቢቀር ደስ ይለኛል። አንተም ትከራከራለህ፣ እሷም ትከራከራለች። በቃ በማዕከላችሁ የሆነ የተፈጠረ ነገር ስላለ ሁለታችሁም ትጨቃጨቃላችሁ እንጂ ጭቅጭቁን ብቻ ወስደ ለሩታ የምትሰጣት ነገር ብዙም ታስኬዳለች ብዬ አላስብም። ከዛ ውጭ ግን መፍትሄ ሊሆን የሚችለው ሁለታችሁም ሄዳችሁ ይሄንን የእርግዝና ውጤት አብራችሁ አይታችሁ መወሰን ያለባችሁን ውሳኔ እንደ ትልቅ ሰው ከጭቅጭቅ በጸዳ መንገድ መወሰን ነው ብዬ አስባለሁ። ጋይስ እናንተስ በዛሬው ቪዲዮ ዙሪያ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።